ንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا تكبراتشو تملكاتوቻችን على الفطرة ወይም የአፍላነት መልኮች የተሰኘው ፕሮግራማችን ዛሬም ቀጥለናል ኢንሻአላህ። ከዚህ ቀደም በሁለት ክፍል የነብዩላህ ሙሳን አለይሂ ሰላም ታሪክ ጀምረን ነበረ። ሁለት ክፍል ተመልክተናል። ታሪኩ አላለቀም። ከነዚህ ልጆቻችን ጋር ነበር ስናየው የነበረው። ምን ያክል እየተከታተላችሁ ምን ያክል እየተከታተሉ ነበር የሚለውን ከተረዳን በኋላ ወደ ታሪካችን እንገባለን። ያቆምንበትን ቦታ ማን ነው የሚነግረኝ? ያቆምንበትን ቦታ መርሐባ። ሹዐይብ አለይሂ ሰላም ለሙሳ አለይሂ ሰላም 8 ዓመት ሙሉ እንትን የበግና የፍየሉን ከጠበቅልኝ ከልጆቼ አንዱን ሰጣለሁ ብሎት ወደረላለው ብሎት ማለት ነው። አይዋ እዛው ራሱ ላይ ነው ያቆመው። ማሻአላህ ሹክራን ለክ መርሐባ። ስለዚህ ምናየው እዚህ ላይ ነው ማለት ነው። ከዚህ ጀምረን እንመለከታለን ኢንሻአላህ። ለሹዐይብ አለይሂ ሰላም ለሙሳ ያስቀመጡት መስፈር 8 ዓመት ፍየልና በጎችን ከጠበቅልኝ አንዷን ልጄን እድርልሃለሁ፣ 2 ዓመት ብትጨምርበትና 10 ብትሞላው ደግሞ እሱ አንተ ተወስናለህ፣ እኔ አላስጨንቅህም፣ አብሽር አለው። ከዛ በኋላ በእኔና በአንተ መካከል ምስክራችን አላህ ነው ብለው ምስክራቸውን አላህ አድርገው በዚህ ተዋውለው ሙሳ አለይሂ ሰላም እረኛ ሆነው ቀጠሉ ማለት ነው። ከዛ ሙሳ አለይሂ ሰላም ልጅቱ ባለችው መስፈርት መሰረት በብርታትና በታማኝነት አገልግለው አገልግሎታቸውን ጨረሱ። ረጅም ዓመት ማለት ነው። ከዛ ፈለማ ቀዳ ሙሳ الأجل وسار بأهله آنس። ከዛ ሙሳ አለይሂ ሰላም መጨረሻ ላይ አገራቸውን አፈቃቸው። ከዛ ወደ ግብጽ መሄድ ፈለጉ። ከዛ በኋላ ወደ ግብጽ ጉዞ ጀመሩ። አንዷን የሹዐይብን ልጅ አግብተው ወደ ግብጽ ጉዟቸውን ጀመሩ ማለት ነው። ሹዐይብ አለይሂ ሰላም ካገዷቸው ፍየሎች ውስጥ በጎች ውስጥ ሰጧቸው ብዙ። ከዛ ሙሳ አለይሂ ሰላም ቤተሰቦቻቸውን ይዘው ወደ ግብጽ ጉዞ ጀመሩ ማለት ነው እንዳዲስ። ከዛ ወደ ግብጽ እየሄዱ እያለ ጡር ተራራ የሚባለው ተራራ ላይ ምናዩ? ጨለማ ነው፣ ዝናብ እየዘነበ ነው። ጡር ተራራ የሚባለው ላይ እሳት ሲነድ ያዩት። እሳት እየነደደ ነው። በዛ በጨለማ ዝናብ እየዘነበ እሳት እንትን ሲል ማለት ነው። ከዛ ሙሳ አለይሂ ሰላም በዛን ዘመን እሳት ተራራ ላይ ማየት ምንድነው? በአንደኛ እዛ ላይ ዜና አለ ማለት ነው። የሚወራ የሆነ የተከሰተ ነገር አለ። ሂደው ያንን ማዳመጥ ፈለጉ። ሁለተኛ ቅዝቃዜ ነው፣ ጨለማ ነው። ለቤተሰቦቻቸው የሚሞቁትና የሚያበሩት እሳት ችቦ ይዘው መምጣት ፈለጉ። ከዛ በኋላ ምን አለም? ቃለ ሊአህሊሂም ኩቱ ኢኒ አነስቱ ናራን፣ እዚች ጋር ጠብቁኝ አረፍ ብላችሁ። ከዛ እሳት ስላየውኝ ሂጄ አቲኩም ሚንሃ ቢኸበሪን አው ጀዝወቲን ሚነናር፣ ሂጄ ወይ ዜና ወይ ችቦ የምናበረው ይዤ እመጣለሁኝ ለዓለኩም ተስጠሉን አለ። ከዛ በኋላ ቤተሰቦቹን አስቀምጠው ሙሳ አለይሂ ሰላም ተራራው ላይ ወጣ። ተራራው ላይ ወጥቶ ሲያይ ሰውም የለም ምንም የለም፣ ዛፉ ላይ ብቻ እሳት አለ። ከዛ በኋላ ፈለማ አታሃ ኑዲየ ሚን ሻጢኢ ልዋዲ ልአይመን ፊ ልቡቅዓት ልሙባረካ፣ ከሸለቆይቱ ቀኝ ዳርቻ ላይ ከዛፊቱ በኩል ሙሳ ሆይ የሚል ድምፅ ሰማ። ማንም የለም እኮ ጥሪ ሰማ። አያ ሙሳ፣ አንተ ሙሳ ሆይ ኢኒ አና አላህ፣ እኔ አላህ ነኝ፣ ረቡል ዓለሚን፣ የዓለማቱ ጌታ አላህ ነኝ ብሎ ሙሳን አለይሂ ሰላም አናገራቸው። እንዴት አናገራቸው? አላህ ነው የሚያውቀው። ቁርአን ላይ ያለው እንደዚህ ነው። ከዛ በኋላ ሙሳ አለይሂ ሰላም
ታዘዙ ሌላ ትእዛዝ አዘዛቸው ወአን አልቂ ዓሳክ ዱላ ይዘው ነበረ ዱላውን ጣል አላቸው ከዛ በፊት ስለ ዱላዋ ጠየቃቸው ምንድናት ያስካት ሲባሉ ቃለ هي عصاي أتوكأ عليها وأحش بها على غنمي ولي فيها مآرب أخرى ችማ ዱላዬ ናት ሲያሻኝ እደገፍባታለሁ ሲያሻኝ በጎችን እጠብቅባታለሁ ምናም ብሎ ከዘረዘሩ በኋላ ሌላም ጉዳይ ይኖራታል አሉ የሚረብሽም የሚማታም ከመጣ ይቀምሳል ማለት ነው ዱላዋን ከዛ በኋላ እንዲጥላት አላህ Subhanahu Wa Ta'ala አዘዛቸው ዱላዋን ጣላት አሉ ልክ ሲጥላት የምትንቀሳቀስ የምትፍለከለክ እባብ ሆና አያት አላህ Subhanahu Wa Ta'ala ወደ እባብነት ቀየራት ዱላዋን فلما رآها تهتز كأنها جان ولا مدبرا موسى عليه السلام دنገጡና ወደ ኋላ ዙሮ በሩጫ መሄድ ጀመሩ በሩጫ ይዘው ዱላ ሆና በጎቹን ሲጠብቁባት የነበረች ዱላ ሲደገፉባት ሲፈልጉ የነበረች ዱላ ጣል ተብሎ ሲጥሏት እባብ ስትሆን አያስሮጥም ከዛ ቁም ራሱ ቢባል እኛ አንቆም በጣም ሲሮጡ ከዛ በኋላ ምን አለ ያ ሙሳ አቅቢል ወላ ተኸፍ ተመለስ አትፍራ ኢነከ ሚነል አሚኒን ከጥብቆቹ ከሚጠበቁት አንተ ምንም አትሆንም አብሽር ተባሉ ከዛ በኋላ ደግሞ ሌላም ተአምር ደግሞ ሰጣቸው እጅህና እዚህ አስገባ አላቸው ከሲያወጡት ያለ ምንም በሽታ የሚያበራ ይሆናል እነዚህን ተአምሮች አላህ Subhanahu Wa Ta'ala ሰጣቸው እነዚህ ተአምሮች ለፊርዓውን ለነ ሃማን ለነዛ ግልጽ አስረጅዎች ስለሆኑ እነዚህን ይዘህ እንደ ተአምር አላህ Subhanahu Wa Ta'ala ሰጣቸው ማለት ነው አሁን ይሄን ተአምር የሚሰጣቸው ይሄን ተአምር የሚያሳያቸው ለምንድን ነው አላህ Subhanahu Wa Ta'ala ነብይ አድርጎ ያጫቸው ነው ከዚህ በፊት ነብይ አልነበሩ አሁን ከዚህ በኋላ ያላ ሪሳላ አድርስ መልእክቱን አድርስ ይሄው ዱላህም ወደ እባብ ወደ ዘንዶ መቀየር የሚችል አድርጎለታል እጅም ደግሞ አስገብታቸው ሲያወጡት እዚህ ያለ ምንም በሽታ የሚያበራ እጅ አላህ አደረገው አላህ Subhanahu Wa Ta'ala ነብያቶችን ሲልክ በዘመኑ የነበረውን በዘመኑ በጣም የሚታወቀውን ነገር የሚበልጥ ነገር ነው አላህ Subhanahu Wa Ta'ala የሚሰጠው ለምሳሌ በነብዩላህ ዒሳ አለይሂ ሰላም ዘመን ህክምና በጣም በቃ ድንቅ ከሚባሉ ጥበቦች መካከል ነው የሆነ ሰው ይታመማል ህክምና በደንብ አለ መድኃኒቶች ይሰጣሉ ሁሉ ነገር ይሰጣል ከዛ ህክምና በጣም ድንቅ ነው አይደለ አላህ ለዒሳ አለይሂ ሰላም የሰጣቸው ተአምር ምንድነው የሞተንም እንዲያስነሱ አደረጋቸው እናንተ የታመመን ስለማሻር ነው የምትወሩት አይደለ ዒሳ የኔ ነብይ ደግሞ የሞተን ያድናል አላቸው ስለዚህ አላህ Subhanahu Wa Ta'ala ነብያቶችን ወደ ሆነ ህዝብ ሲልክ ያ ህዝብ ከሚያውቀው ስልጣኔ ከሚያውቀው ዕውቀት የተሻለ ወይም የሚበልጥ ነገር ነው አሲዞ የሚልካቸው ነብያቶችን ለምሳሌ ዒሳ አለይሂ ሰላም በሰዓቱ የነበረው ምን ነበር ህክምና ላይ በጣም ጥብ ላይ አንደኞች ነበሩ ከዛ ዘመን ከነበረው ዘመን በፊት የበለጠ ማለት ነው አላህ ለሳቸው ምን ሰጣቸው የሞተን የሚቀሰቅሱበት አቅም ሰጣቸው አላህ በአላህ ፍቃድ የሞተን ይቀሰቅሳሉ ሰዎቹ እኛኩ ማንኛውንም በሽታ ማናከመው የለም ሲሉ አላህ የኔ ነብይ የሞተን ይቀሰቅሳል በኔ ፍቃድ ይላቸውና ነብይ መሆኑን ማረጋገጫ ከነሱ ይበለጠ ዕውቀት አላህ ሲዞ ይሰጣዋል ማለት ነው እያንዳንዱ ነብይ በሱሌማን ዘመን ለምሳሌ ታሪኩን እንመለከት በሱሌማን ዘመን ድግምት ነበር ኃይለኛ ድግምት ነበር ይነበረው በድግምት ነበር የሚታወቁት ከዛ ከድግምት የሚበልጥ ነገር በሱሌማን አማካኝነት በርካታ ነገሮችን ጅኑን ኢንሱን እንዲያገለግሉት አደረገ በሙሳም ዘመን እንደዚሁ በጣም የሚኮፈሱበት የሚጎሩት እንደ ዕውቀት የሚያዩት ምን ነበር ጥንቆላ ድግምት ምናምን ነው የሆነ ነገር ያሳዩህና ያስጨንቁሃል ያስፈራሩሃል አውሬ ምናምን ይመስላል ሙሳ አለይሂ ሰላም ደግሞ ከዛ የበለጠ እውነተኛ አሁን የሙሳ ዱላ እውነተኛ እኮ ናት የእውነት እባብ ነው የምትሆነው በአይን መመሰል ብቻ አይደለም ድግምት እኮ በአይናችን ላይ ነው ኺያል የሚያደርጉታል ይመስላል ስትይዘው ምንም አይደለም የሙሳን ግን አላህ እውነተኛ የሆነ ተአምር አስይዞ ሊልካቸው ነው ከዛ ሙሳ ግን ጥያቄ ያቀረቡ قال ربي إني قتلت نفسا
እኔ ከነሱ ቀተልቱ ሚንሁም ነፍሰን ከነሱ ውስጥ እኮ ነፍስ ገድያለሁኝ። ወደ ፊርዓውን ሂድ ሲባሉ ደነገጡ። እነሱ ውስጥ እኮ ነፍስ ገድያለሁ እንዴት ወደ ፊርዓውን ሄዳለሁኝ ብለው ፈሩ። ፈአኻፉ አን የቅቱሉን ይገሉኛል ብዬ ፈራለሁኝ፣ ሰው ገድያለሁኝ። አንደኛ ወደ መድየን ራሱ የሄዱት ለምንድን ነው? 10 ዓመት ፍየል ጠባቂ የሆኑት ለምንድን ነው? ከፊርዓውን ሸሽተው ነው አይደል? ግን አላህ ወደ ፊርዓውን ሂድ እያላቸው ነው። በጣም የሚገርም እኮ ነው። በዛንም ጊዜ ሂዱ ቢላቸው ይቻላል። ግን ከ10 ዓመት በኋላ ሲልካቸው እነሱ ነፍስ ስለገደልኩኝ ይገሉኛል ብዬ ፈራለሁኝ አሉ። ከዛ በኋላ አንድ ወንድም ለወንድሙ እንደ ሙሳ ዓለይሂ ሰላም ውለታ የዋለ የለም ነው የሚባለው። ሙሳ ዓለይሂ ሰላም እዚህ ጋር ለወንድማቸው ውለታ ዋሉ። ምን አሉ? ወአኺ ሃሩኑ ሁወ አፍሰሑ ሚኒ ሊሳና፣ ወንድሜ ሃሩን ከኔ የበለጠ ምላሱ የተፍታታ ነው አሉ። ሙሳ ዓለይሂ ሰላም ትንሽ ኮልታፋ ነበር ምላሳቸው። ቅሳውን በተለያየ ሪዋያኛ አላየነውም። ቅድም መጀመሪያው ላይ ፊርዓውን ሊገለው ሲፈልግ ይሄ ህፃን እኮ ነው ለምን ትገለዋለህ ብላ የፊርዓውን ባለቤት ስትከለክለው ምንም ህፃን አይደለም ይሄ ብሎ ሲከራከራት ህፃን መሆኑን ምልክት እናርግ አለች። ወተትና እሳት ጎን ለጎን አስቀምጠው ሙሳን ይጠሩታል። ህፃን እያለ ወተቱን ከመረጠ ይሄ ነፍስ ያውቃል ማለት ነው እገለዋለሁ አለ። እሳቱን ከመረጠ ደግሞ ይሄ ህፃን ነው ማለት ነው እተውልሻለሁ ማለት። ከዛ ወተትና እሳት አስቀምጠው ሙሳን ሲጠሩት ወደ ወተቱ ሂዶ ከዛ ወደ እሳቱ ሂዶ እሳቱን አንስቶ ምላሱ ላይ አቃጠለው ማለት ነው። ከዛ በኋላ ደንግጣ አነሳቸው። ይሄው ህፃን ነው ምንም የማያውቅ ልጅ ነው ብላ ሙሳ ዓለይሂ ሰላም በዛ ምክንያት ኮልታፋ ሆኑ ማለት ነው። ከዛ ከኔ የተሻለ ወንድሜ ሃሩን ምላሱ የተፍታታ ነው። ፈአርሲልሁ ማዒ ከኔ ጋር አብረህ ነብይ አድርገህ ላከው። ሪድ አን ዩሰዲቁኒ እውነተኝነቴንም የሚያረጋግጥልኝ አጋዥ አድርግልኝ እሱን። ኢኒ አኻፉ አን ዩከዚቡን አይ ውሸታም ነው ይሄ እንዳይሉኝ እንዳያስተባብሉኝ አጋዥ አድርገህ ወንድሜንም ከኔ ጋር ላክልኝ ነብይ አድርገው አሉ። ይሄ ትልቅ ውለታ ነው ሙሳ ዓለይሂ ሰላም ለወንድማቸው የዋሉት ማለት ነው። ከዛ አላህም ስብሓነሁ ወተዓላ ጥያቄያቸውን ተቀበላቸው። ቃለ ሰነሹዱ ዐዱደከ ቢአኺከ በወንድምህ ጡንቻህን እናበረታልሃለን። ወነጅዐሉ ለኩማ ሱልጣናን ፈላ የሲሉ ኢለይኩማ ቢአያቲና አንቱማ ወመን ተበዐኩሙል ልጋሊቡን። ከዛ ሃሩንም ነብይ ተደርገው ከሙሳ ጋር ተላኩ ማለት ነው። ከዛ ወደ ፊርዓውን ቀጥ ብለው ፊርዓውን አላህ ነው የላካቸው እንጠብቃችኋለን ተባሉ። ማንም አይነካቸውም ተባሉ። የአላህ ቃል ኪዳን ነው አይደል? ቀጥ ብለው ፊርዓውን ቤተ መንግስት ገቡ። ከዛ በኋላ አላህ የሰጣቸውን ተአምር ፊት ለፊት አሳዩት። ከዛ ፊርዓውን ይቀበላል አይቀበልም? ከረፍት በኋላ አብረን እንመለከተዋለን ማለት ነው። አላበቃም ፕሮግራማችን፣ እረፍት ወስደን እንመለሳለን። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው። መርሐባ ከረፍታችን እንደመልሰን መጥተናል። ሙሳና ሃሩን ዓለይሂ ሰላም ወደ ፊርዓውን ተልከዋል። ሙሳ ዓለይሂ ሰላም ወደ ወንድማቸው ሄደው ነብይ እንደተደረገ እሱም ነገሩት። ወደ ፊርዓውን ተልከዋል። ከዛ አላህ ሌላ ደግሞ መልእክት እንትን አላቸው። ቀጥተኛ ትእዛዝ አላህ አዘዛቸው። ምን አላቸው? ኢዝሀባ ኢላ ፊርዓውን ኢነሁ ጠጋ፣ ወደ ፊርዓውን ሂዱ እሱ ድንበር አልፏል። ድንበር እንዴት ነው ያለፈው? ማን እንደወለደው ያውቃል። እናቱ ማን እንደሆነች ያውቃል። ቤተሰቦቹን ዘመዶቹን እኮ ያውቃል። ግን ምን አለ? የጥጋቡ ጥጋብ አነ ረቡኩሙል አዕላ፣ እኔ ታላቁ ጌታችሁ አምላካችሁ እኔ ነኝ አለ። ይሄ ከዚህ በላይ ድንበር ማለፍ አለ እንዴ? ሰው እኮ የሆነን ነገር ከአላህ ውጭ ያለን ሲያመልክ ይሄ ራሱ ሽርክ ነው። አላህ ምህረት አያደርግም አይደል? ይሄ ደግሞ ጭራሽ አምላክ ነኝ ነው ያለው። ስለዚህ
ወደ ፊርዓውን ሂዱ እሱ ድንበር ስላለፈ ወደ እሱ ሂዱ አለ። ከዛ በጣም የሚገርም ሌላ የዳዕዋ እስሉብ መከራቸው። አላህ ምን አላቸው? ፈቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው የኽሻ፣ ለዘብተኛ የሆነን ቃል ተናገሩት ይፈራና ያስታውስ ይገነዘብ ዘንድ ይከጀላልና አለ። አላህ ስብሓነሁ ወተዓላ ፊርዓውን እንደማይቶበት ያውቃል። ግን ዳዕዋ ሲደረግ በምን መልኩ ዳዕዋ መደረግ እንዳለበት ነው እየመከረ ያለው። ሂደው አንተ ሙጅሪም አንተ መጥፎ ቢሉት ያው መፋጠጥ ነው እንጂ ለምንም አያመጡ። ግን ለማሳመን መሞከር አለባቸው፣ መጣር አለባቸው። ላንተ ብለን ነው፣ ጀነት እንድትገባ ነው፣ ኸይር እንዲገጥምህ ነው እያሉ ነው እንዲያስታውስ። አላህ ለዘብተኛ የሆነን ቃል ተናገሩ። አንድ ሰለፍ ምን ይላሉ? የአላህ ንግግር ይሄ በጣም ገርሟቸው፣ ይሄ እኔ ጌታ ነኝ ላለው ሰው እንዲሉት እንዲናገሩት ያዘዘው ነው። አንተ ጌታ ነህ ያለን ሰው ደግሞ ዳዕዋ ስናደርግ እንዴት ሊሆን ነው? በጣም በተረጋግተን በኡስሉቡን ሰሊም ኡድዑ ኢላ ሰቢል ረቢከ ቢልሕክማ ወልመውዒዘት ልሐሰና፣ ወደ አላህ ስትጣራ በመልካም ግሳሴ ተጣራ፣ በለዘብተኛ የሆነ ቃል ተናገር ነው። እኔ ጌታ ነኝ ወዳለው ሰው አላህ ለዘብተኛ የሆነ ቃል ተናገሩት ብሎ ላካቸው። ከዛ በኋላ ምን አላቸው? ቃላ ላ ተኻፋ ኢነኒ መዓኩማ አስመዑ ወአራ። ፊርዓውን ሊገለኝ ይችላል፣ ሰው ገድያለሁኝ፣ ፊርዓውን በጣም መጥፎ ጨካኝ ነው ብላችሁ አንድ ነገር ያደርገናል ብላችሁ እንዳትፈሩ፣ እኔ ከናንተ ጋር ነኝ፣ የሚፈጠረውን ነገር አያለሁ፣ የሚፈጠረውን ነገር እሰማለሁኝ፣ ምንም አትሆኑም፣ አብሽሩ አላቸው። ከዛ ወደ ፊርዓውን ቤተ መንግስት ቀጥ ብለው ገቡ። ፊርዓውን ፊት ለፊት መኳንንቶቹ እነ ሃማን፣ እነዚህ ጀባር የሆኑ መጥፎ መጥፎ መሪዎች ከፊርዓውን ጋር፣ ፊርዓውንም ፊት ለፊቱ ነው። ሙሳ ገቡ። ከስንት ዓመት በኋላ ሰው ገለው ጠፍተው የነበረበት ቤተ መንግስት ያደጉበት ቤታቸው። ከዛ ምን አሉት? ኢና ረሱሉ ረቢል ዓለሚን፣ እኛ የዓለማቱ ጌታ መልእክተኞች ነን። ፊት ለፊት ነገሩት። የዓለምን አምባገነን የሆነ መሪ ፊት ቁሞ እኛ የዓለማቱ ጌታ መሪ ነን አሉት። ከዛ በኋላ ፊርዓውን ምን አላቸው? አለም ኑረቢከ ፊና ወሊደን፣ ሕፃን እያለህ እኛ ተንከባክበን አላሳደግንህም ነበር አለ። አሁን ሙሳ ዓለይሂ ሰላም ያመጡት ማስረጃ እኛ የዓለማቱ ጌታ ነን፣ አንተ ጌታ አይደለህም እያሉት ነው። እሱ ጌታ እንዳልሆነ ስለሚያቅ፣ ማስረጃም እንደማያሸንፋቸው ስለሚያቅ ቀስ ብሎ እኛ አሳድገን እኛ እንደዚህ አድርገንልህ ምናምን ብሎ በልጥፍ ሊይዛቸው ማለት ነው። ከዛ በኋላ ወፈዐልተ ፊዕለተከ ለዚ ፈዐልት፣ ያችን የሰራሃትን ሰርታ እኮ ነው ከዚህ ጠፋኸው። አሁን ደግሞ ጭራሽ ከዓለማቱ ጌታ የተላኩኝ መልእክተኛ ነኝ እያልክ እንትን ትላለህ እንዴ እያለ ወቀሳቸው። በትልከ ኒዕመቱን ተሙኑሃ ዐለየ አን ዐበድተ በኒ እስራኤል። ከዛ በኋላ ሙሳ ዓለይሂ ሰላም ወቀሱት። እኔን ተንከባክቤ ያሳድግ ያለሁ ብለህ እንደ ውለታ ታወራለህ? እስራኤሎችን በምን መልክ ነው ስቅይት ያደረካቸው? ስንት ሺህ ህፃን የገደለው? አንድ ህፃን ልጅ ቤቱ ስላሳደገ ለዛውም ልግደለው አልግደለው እያለ ሚስቱ እየከለከለችው ያደገ ልጅ ነው። እሱ ቢያሳድገውም ውለታ ነው ይሄ፣ ያንን አይዘነጉም። ግን እችን እንዴት እንደ ውለታ ትቆጥራለህ? ስንትና ስንት ጥፋት አጥፍተህ እያለ ብለው ውለታውን በወቀሳ መለሱለት። ከዛ በኋላ ጥያቄ መጠየቅ ጀመረ። ምን አለ? ቃለ ፈመን ረቡኩማ ያ ሙሳ፣ የት ነው እስኪ ማን ነው ጌታችሁ ተናገር አላቸው። እሱ ጌታ ነኝ እያለዋል። እሱ ጌታ የማይሆንበትን የዓለማት ጌታ ማለት ምን ማለት እንደሆነ በእቅጭቅጩን የሚናገር ነገር ነገሩት። የዓለማት ጌታ ማለት የእኛ ጌታ ማለትማ ቃለ ረቡ ሰማዋት ወልአርድ፣ የሰማያት ሰማዋት ወልአርዲን፣ የምድሮች በአጠቃላይ ወማ በይነሁማ፣ በመካከላቸው ያለውን በሙሉ የፈጠረው ኢንኩንቱም ሙቂኒን። ፊርዓውን እንደዛ ነው። ሐታ ከፊርዓውን ከሚገዛው መሬት ራሱ እኮ መድየን ሲሄዱ እኮ ሙሳ ማምለጥ ድነዋላ። መድየንን እንኳን ከአንዲት ሀገር ካርታ ውጭ እንኳን ሌላን ሀገር መምራት የማይችል መሪ መሆኑን ያውቃል። የእኛ ጌታ አላህ ግን ሰማያት ምድሩን በመካከላቸው ያለውን በሙሉ
የፈጠረ ነው የኛ አምላክ ብለው መለሱለት። ጥያቄ ሲጠይቅ አፍ የሚያሲዝ መልስ ነው የሚመልሱለት። ከዛ በኋላ ይሄ ነገር አያዋጣም፣ በማስረጃ የሚወጣው አይደለም። ስለዚህ አሁንም ማደናበር ጀመረ። ተንኮለኛ ነው። ቃለ ሊመን ሐውለሁ አላ ተስተሚዑን፣ አጠገቡ ላሉ ሰው እየሰማችሁት ነው ሰው የሚለውን ምን እያለ እንዳለ አለ። መላገጥ ጀመረ። ኢነ ረሱለኩም አለዚ ኡርሲለ ኢለይኩም ለመጅኑን፣ ተመልከቱት የአላህ መልእክተኛ ነኝ ነብይ ነኝ የሚለው ሰው እስኪ እብድ እኮ ነው። ማፌዝ ጀመረ። ከዛ ሙሳ ዓለይሂ ሰላም ተአምር ማሳየት ጀመሩ። ዱላቸውን ጣሏት፣ እባብ ሆነች። እጃቸውን እዚህ አስገብተው ሲያወጡት ያበራል። ፊርዓውንም ይሁን ሌሎቹ መኳንንቶች ድግምት ምን ማለት እንደሆነ ያውቃሉ። ሲያዩት ይሄ ድግምት አይደለም፣ ከዛ ከፍ ያለ ላቅ ያለ ነገር ነው። ደነገጡ። ከዛ ግን ፊርዓውን ምን አለ፣ በቃ ይሄ በጣም ግልጽ የሆነ ሲሕር እኮ ነው። ሲሕርኛ እናቅም፣ ድግምት ይዘህ መጥተህ ተአምር ይዘህ መጥተው የዓለማቱ ጌታ መልእክተኛ ነኝ ትላለህ እንዴ? ያላ ቀጠሮ እንያዝ፣ ከኔ ከድግምተኞች ጋር አፎካከራችኋለሁኝ አለ። አሁን አየር ሊገዛ ነው እንግዲህ። እዛ በማስረጃ ምን አፋፉን ሲሉት ጊዜ ማግኛም፣ ከዛ ደግሞ የኔ ደጋሚዎች ካንተ የበለጡ ናቸው ብሎ ቀጠሮ ማስያዝ ፈለገ። ፈለናእትየነከ ቢሲሕር ሚስሊሂ ፈጅዐል በይነና ወበይነከ መውዒደን ላ ኑኽሊፉ፣ አንተም እኛም የማንቃረነው የሆነ ቀጠሮ እንያዝ። አንተም ድግምትህን የምታሳይበት፣ የኔም ደጋሚዎች ድግምታቸውን የሚያሳዩበት። ነሕኑ ወላ አንተ መካነን ሱዋ። ፊርዓውን ሙሳ ዓለይሂ ሰላም ደግሞ እድል ተገኝቶ ነው እንዴ? አሁን የተወያዩት ማን ጋር ነው? ፊርዓውንና የተወሰኑ መኳንንቶች ነው። ድግምተኞቹ ግን ሲመጡ አንደኛ ድግምተኞቹም ብዙ ናቸው፣ ሁለተኛ ህዝብ ሊሰበሰብ ነው። ሙሳ ዓለይሂ ሰላም ትክክለኛውን ተአምር ሊያሳዩ ነው። እንደ ድል ነው የቆጠሩት ሙሳ ዓለይሂ ሰላም። ቀጥታ ነገሩት። ቃለ መውዒዱኩም የውሙ ዚና ወአን ዩሕሸረ ናሱ ዱሓ። የዒዳችሁ ቀን እንደ ዒድ የሚያከብሩት ቀን አለ ግብጾች። በዛ ቀን ይሁን በቃ እንዳውም ሰው ይሰበሰባል፣ በዛ ቀን ይሁን አሉ ሙሳ። ከዛ ፊርዓውን ደጋሚዎቹን አለ ከሚባልበት ሰበሰባቸው። ኃይለኛ የሚባሉ ደጋሚ በሺ የሚቆጠር ነው ያለው። ከነዛ ውስጥ በጣም ድግምት ይችላሉ የሚባሉትን ሰበሰባቸው። ፈተወላ ፊርዓውን ፈጀመዐ ከይደሁ ثመ አታ፣ ተንኮሉን በሙሉ ሰብስቦ መጣ። ወይለክ ቃለ ለሁም ሙሳ፣ ከዛ ሙሳ አላቸው ወይለኩም ወየውላችሁ፣ ላ ተፍተሩ ዐላ ላሂ ከዚባ፣ በአላህ ላይ እውነትና አትቅጠፉ፣ ፈዩስሒተኩም ቢዐዛብን ወቀድ ኻበ መን ይፍተራ። ከዛ ቀጠሮ ተያዘ። መጨረሻ ላይ ተሰበሰቡ። ደጋሚዎቹም መጡ። ደጋሚዎቹ ፊርዓውንን የተለያየ ቃል ነው ያስገቡት። ከዛ በኋላ ተሰበሰቡ። ደጋሚዎቹ መጡ፣ ፊርዓውን ጋር ገቡ። ፊርዓውን ጋር ገብተው ሁሉም መቼም እውቀትን የሚያውቀው ዲን የሌለበት ጥቅም ነዋል፣ በጥቅም ነው። ፊርዓውን ጋር መጡ። ወጃአ አሰሐረቱ ፊርዓውን ቃሉ ኢነ ለና ለአጅረን ኢንኩና ነሕኑ ልጋሊቢን አሉት። መጡና ሙሳን ብናሸንፈው ክፍያለን፣ የሚከፈለን ሽልማት አለን አሉ። ካልሸለማቸው አይሰሩም ማለት ነው። ድግምት ስለሆነ፣ ኢማን ስላልሆነ፣ ማታለል ማጭበርበር ስለሆነ ሁሉ ነገር ከክፍያ ጋር ነው የሚያያዙት። እኛ ካሸነፍነው ትከፍለናለህ፣ ክፍያለን አሉ። ከዛ ፊርዓውንም ደግሞ በሙሉ ኮንፊደንስ እንዴ እናንተ አሸንፉ እንጂ ቃለ ነዓም ወኢነኩም ለሚነል ሙቀረቢን፣ የምን ሽልማት ብቻ የኔ የቅርብ ሰዎች ነው የማደርጋችሁ እንጂ እናንተ ብቻ ሙሳን አሸንፉልኝ አለ። ሙሳ እንደማያሸንፍ ሰግቷል። በቃ ሰውየው ተጨንቋል። ከዛ ሙሳም ክርክራቸውን ሲያይ በአላህ ላይ አትቅጠፉ፣ ድንበር አትለፉ እያለ መከራቸው። ቃሉ ያ ሙሳ ኢማ አን ቱልቅየ ወኢማ አን ነኩነ አወለ መን አልቃ። ከዛ መጨረሻ ላይ ተሰባሰቡ ደጋሚዎቹ በዛ በኩል፣ ሙሳና ሃሩን ሁለት ሰው በዚህ በኩል። ህዝቡ ተሰብስቧል። ስንት ሺህ ህዝብ፣ ስንት መቶ ደጋሚ፣ ሙሳና ሃሩን ብቻ ሙስሊም እዛ ውስጥ። አንተ ሙሳ መጀመሪያ ትጥላለህ ድግምትህን ወይስ እኛ እንጣል አሉ። ከዛ በኋላ ሙሳ ምን አላቸው? ቃለ በል አልቁ፣
አራት አሉ እናንተ فإذا حبالهم وعصيهم يخيل إليه من سحرهم أنها تسعى فأوجس في نفسه خيفة موسى كذات አሉት ገመዱን ይህንን ኮተቱን ጫርቃ ጫርቆን እንዳለ ሲጥሉት የሚንቀሳቀስ መሰለ ስታይ ድግምት አይደለ ሲሕር እኮ ነው ይፍለከለካል ፀሐይ ነካ ሲያደርገው እንዲህ የሚንቀሳቀስ እባብ ምናምን ይመስላል حتى ሙሳ አለይሂ ሰላም ፈሩ ይፈሩት ግን እሳቸው ምንድነው ይሄ ነገር እውነት መስሎት ሰው ሐቁን ላይቀበል ይችላል በቃ አላህን ክዶ ሊቀር ነው በቃ فأوجس في نفسه خيفة موسى ከዛ አላህ ምን አላቸው قلنا لا تخف እንዳትፈራ إنك أنت الأعلى አንተ ነህ ዛሬ የበላዩ አሸናፊው አንተ ነህ እንዳትዘጋጅ ሲፍለከለክ ምናምን ሁሉም ሲሕር ነው ድግምት ነው የሚያሳስብ ነገር የለም ስለዚህ አትጨነቅ አላቸው ከዛ በኋላ አላህ Subhanahu Wa Ta'ala አትፍራ የዛሬው የተሰባሰቡት እነሱ የያዙት ከይድ ተንኮል ነገር ስለሆነ እንዳትፈራ አንተ ነህ ዛሬ የበላዩ አሸናፊው አላቸው ከዛ ሙሳ አለይሂ ሰላም ዱላቸውን መሬት ላይ ጣል ሲባሉ ጣሏት فقال آمنت وألقي ما في يمينك تلقف ما صنعوا አላቸው አላህ ዱላህን ጣላት እነሱ የሰራትን በሙሉ የምታወደም የምታጠፋናት አላቸው ከዛ ሙሳ አለይሂ ሰላም ዱላቸውን መሬት ላይ ጣሉት ወረወሩት ማለት ነው ከዛ በኋላ ምን ተፈጠረ ሙሳ በምን መልኩ አሸናፊ ሆኑ የፊርዓውን ደጋሚዎችስ ምን አይነት ውሳኔዎችን ወሰኑ ታሪኩ ሰፊ ነው አላለቀም የዛሬውን ክፍላችን ታሪኩን እዚህ ላይ እናቆምና የተማማርነውን ነገር መታስታውሱት ማይክ እየወሰዳችሁ ትነግሩኝና መጨረሻ ላይ ፕሮግራማችንን በቁርአን እንዘጋለን ማለት ነው ማን ነው የሚነግረኝ ከተማርነው ላይ ማይክ ጀባ ማለት አለብኝ ማለት ነው ዘመን ትናገራለህ ከዛ በኋላ ከሳውን ትናገራለህ ስሜ ረያን ይባላል እና እኔ ከዛ ውስጥ አንድ የተረዳሁት ነገር ከነብዩላህ ሙሳ በመጨረሻው ክፍል ላይ ከሰማነው ነብዩላህ ሙሳ በአላህ ያላቸው መተማመን እና ከአላህ ጋር ማውራታቸውና በአላህ ያላቸው መተማመን አላህ Subhanahu Wa Ta'ala እንትና اذهب الى فرعون انه طغى ካላቸው በኋላ ከሄዱ በኋላ ፍርዓውን ሄዶ ከሃሩን ጋር ምን ያክል ያ ቦታ ለኔ እንትን ብሎኛል ማለት ነው እናም ነብዩላህ ሙሳ ያላቸው ድፍረት ያለ መፍራታቸው ያላቸው ድፍረት አላህ ያንን አጣንከሯቸው ነው በኢማን ሞልቷቸው ነው ማለት ነው ማሻአላህ እሺ ስሜ ከማል መሐመድ ይባላል ከዚህ ደርስ የተማርኩት ድፍረት አላህ Subhanahu Wa Ta'ala ጥበቡን ሰጣቸው ከዛም በኋላ አንተ በአላህ ስለተማመኑ በአላህ ባላቸው ነገር ስለተማመኑ ከዛ ስለተማመኑ ድፍረት በዚህ ሐዲስ በዚህ ትምህርት ተምሬያለሁ ድፍረት የሚባል ነገር ማሻአላህ ጀሚል አሲ ስሜ ሐምዳን ባህረዲን ይባላል ሙሳ አለይሂ ሰላም ጨለማ እና አስፈሪ ያለው እሳቱ ተቀጣጠለው ገመዱ ምናምን ከዛ እዛ ተራራ የሆነ ተራራ ወሬ እየተወራየና ሰዎች እዛ እየሮጦ ሲሄድ ከዛ ጨለማ ነው ከዛ ማንም ሰው የለም ከዛ አላህ Subhanahu Wa Ta'ala ደግሞ ዱላህን ጣለው አለ ከዛ ጣለው ከዛ እባብ ሲሆንበት ከዛ ፊቱን አዞረና ሮጠ ከዛ ደግሞ አብሽር ምንም አትሆንም ተመለስ አለው ከዛ እጁን ደግሞ እንደዚህ አድርጎ ሲያወጣ እጁን የሚያበራረከው አላህ Subhanahu Wa Ta'ala አላህ ማሻአላህ እሺ በቁርአን ይዘጋል ማለት ነው እሺ አንተ በቁርአን ዘጋው أعوذ بالله من الشيطان الرجيم
بسم الله الرحمن الرحيم حميم تنزيل الكتاب من الله العزيز الحكيم ما خلقنا السماوات والأرض وما بينهما إلا بالحق وأجل مسمى والذين كفروا عما أنذروا معرضون قل أرأيتم ما تدعون من دون الله أروني ماذا خلقوا من الأرض أم لهم شرك في السماوات ائتوني بكتاب من قبل هذا أو أثارة من علم إن كنتم صادقين ومن أضل ممن يدعو من دون الله من لا يستجيب له إلى يوم القيامة وهم عن دعائهم غافلون ማሻአላህ ሽክራን ለክ የዛሬው ፕሮግራማችንም አለል ፊጥራ ይሄን ይመስላል። የሙሳ አለይሂ ሰላም ታሪክ አላለቀም። በቀጣዩ ክፍላችን ደግሞ ኢንሻአላህ ለማጠቃለል እንሞክራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በንጹህ ነውና ልጆች ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው